ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። የኦሮሚያ ክልል ፍርድ ቤቶች አዲስ አበባ በሚገኙ የክልሉ ተቋማት ላይ ስልጣን እንዲኖራቸው የሚፈቅድ ሕግ ጸደቀ። ዜጎችን በደሞዝና በማህበራዊ አገልግሎት እያስፈራሩ ካርድ እንዲወስዱ ጫና የሚያደርጉ አካላትን እንደማይታገስ የኢትዮጵያ ብሔራዊ የምርጫ ቦርድ አስጠነቀቀ። የባንክ ሂሳብን ከፋይዳ ብሔራዊ ዲጂታል መታወቂያ ጋር የማስተሳሰር የጊዜ ገደብ ሊጠናቀቅ ጥቂት ቀናት ቀርተውታል። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የመጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የኦሮሚያ ክልል ፍርድ ቤቶች አዲስ አበባ በሚገኙ የክልሉ ተቋማት ላይ ስልጣን እንዲኖራቸው የሚፈቅድ ሕግ ጸደቀ። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የቀረበው ረቂቅ የምክር ቤት አባላትን ለሁለት ከፍሎ ካሟገተ በኋላ ጸድቋል። ዮናስ ግርማ በዝርዝር ይዞታል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ከ60 ዓመታት በላይ በስራ ላይ የቆየው የወንጀል ህግ ስነ ስርዓት የማስረጃ ህግ ተካተውበት በህዝብ ተወካዮች ምክር ቤት የጸደቀ ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ በሚገኙ የኦሮሚያ ተቋማት ላይ የዳኝነት ስልጣን እንዲኖራቸውም የሚደነግግ አንቀጽ በውስጡ ተካቶበታል። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅን አስመልክቶ የህግ ፍትህ ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና ምክረ ሐሳብ መርምሮ አጽድቋል። የወንጀል ህግ ስነ ስርዓትና የማስረጃ ህግን ለማሻሻል የተዘጋጀው ረቂቅ ካካተታቸው በርካታ አንቀጾች መካከል አንቀጽ 25 ንዑስ አንቀጽ 3 የምክር ቤት አባላቱን ለሁለት ከፍሎ ካሟገተ በኋላ መጽደቅ ችሏል። በምክር ቤቱ የተቃውሞ ሐሳባቸውን ካቀረቡት መካከል የአብን ተወካዮቹ ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለው በረቂቅ ህግ የተካተተው አንቀጽ እንዲወጣም የተለያዩ ምክንያቶችን በማቅረብም ተሟግተዋል። በተለይ የምክር ቤት አባሉ ዶክተር ደሳለኝ ጫኔ በህገ መንግስቱ አንቀጽ 49(5) ላይ የተደነገገውን የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም በተሳሳተ መንገድ የተረጎመው ረቂቅ መሆኑን አንስተውም የተቃውሞ ሐሳባቸውን አሰምተዋል። ተያይዞ ለመቅረብ የተሞከረው ከህገ መንግስቱ አንቀጽ 49(5) የኦሮሚያ ክልል አዲስ አበባ ላይ ካለው ልዩ ጥቅም ጋር ከተደነገገው ጋር ተያይዞ ይመስለኛል። አንቀጽ 49(5) በጥሬ ትርጉሙም የህጉም በስፕሪቱም በመንፈሱም ሲታይ የዳኝነት ልዩ ስልጣንን የሚመለከት ጉዳይ አይደለም። በግልጽ በፖለቲካል ዲስኮርሶቻችን የሚነገሩ ነገሮች አሉ። ከሪሶርስ ዩቲላይዜሽን ጋር ለምሳሌ አዲስ አበባ ከኦሮሚያ ክልል ውሃ ያገኛል፣ ሶሊድ ዌስት እና የመሳሰሉ ጉዳዮች ይወጣሉ። ስለዚህ ያን ኮምፐንሴት የሚያደርግ ነገር ማህበረሰቡ ማግኘት አለበት የሚል ነው የህገ መንግስቱ መንፈስ። ነገር ግን ይህ ህግ ሲረቀቅ አይ ቲንክ ይህንን ጉዳይ የልዩ ጥቅምን ኮንሰፕት ወደ ህግ ድንጋጌ ወደ ዳኝነት ስልጣን ለማሳደግ የተደረገ ሙከራ ይመስለኛልና ይህ አሁንም ሽኩቻዎችን የሚፈጥር ስለሆነ በጣም አስቸጋሪ ነው። ዶክተር ዋክለውም ይህ አንቀጽ ሙሉ በሙሉ ካልተወገደ ሀገሪቱን ወደ ማያባራ ሽኩቻ ይከታል ሲሉም አስጠንቅቀዋል። በሌላ በኩል ሌላኛው የምክር ቤቱ አባል ዶክተር አለሙ ጎንፋ ህገ መንግስቱን ጨምሮ ሌሎች መከራከሪያዎችን በመጥቀስ የአንቀጹ መካተት አግባብ መሆኑንም አስረድተዋል። ከምክር ቤቱ አባል በተጨማሪም የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢም የአንቀጹን አስፈላጊነትና ህገ መንግስታዊ መብት መሆኑንም አስገንዝበዋል። የህዝብ ተወካዮች ምክር ቤት የህግና የፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አጸገነት መንግስቱ ሌሎች ክልሎች ይህንን መብት እየተገበሩ ባሉበት ሁኔታ ኦሮሚያ ክልልን ይህንን መብት መንፈግ ይህ ህገ መንግስታዊ በመሆኑ ሊከለከል አይገባም ብለዋል። በዋናነት መጀመሪያ መሰመር መቻል ያለበት ይህ ህገ መንግስታዊ መብታቸው ነው። የኦሮሚያ ፍርድ ቤቶች የኦሮሚያ ክልል ህገ መንግስታዊ መብቱ ነው። ህገ መንግስታዊ መብቱን መከልከል አንችልም። ሊሰመርበት የሚገባው ይሄ ነው። ለምን ብለን ብንል ሌሎቹ ክልሎች ኤክሰርሳይዝ እያደረጉት ያለው ጉዳይ በምንም አይነት ምክንያት ለኦሮሚያ ክልል ልንነፍግ አንችልም።
አዲስ አበባ ከተማ አስተዳደር ውስጥ ስላለ ተቋማቸው ይህንን መብት ልንነፍግ የምንችልበት ምንም ምክንያት ሊኖር አይችልም። የተሸራረፈ የፌደራል ስርዓት ኦሮሚያ ላይ እንዲተገበር መፍቀድ የለብንም። ባይሆን ጥያቄው መሆን ያለበት የተሟላ ህገ መንግስታዊ መብታቸውን ኤክሰርሳይዝ የሚያደርጉበት ምቹ ሁኔታ መፍቀድ አለብን በሚል ነበር መነሳት ያለበት። ሰብሳቢው አክለውም በአዲስ አበባ ከተማ አስተዳደር ውስጥ ለሚገኙ የክልሉ ተቋማት ዳኝነት የመስጠትን መብት መከልከል የተሸራረፈ የፌዴራል ስርዓት በኦሮሚያ መተግበር መሆኑንም ገልጸዋል። የአዲስ አበባን ሉዓላዊነትና የፌዴራል መንግስቱን የዳኝነት የበላይነት ይሸረሽራል የሚል ተቃውሞ ሀሳቦች በሁለት ወገኖች ከተደረገበት በኋላ በምክር ቤቱ የመጨረሻ ዘመን ስብሰባ ላይ በሁለት ተቃውሞና በአብላጫ ድምጽም የወንጀል ህግ ስነ ስርዓትና የማስረጃ ህግ ቁጥር 1410/2018 በመሆን በይፋ ጸድቋል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርብበት አርትስ 38 ወደ እናንተ ይደርሳል። የተመራረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። ወቅታዊ ተአማኒና የተመራረጡ ምርጫ ነክ ዘገባዎች የሚቀርቡበት አርትስ 38 የምርጫ ዘገባዎች እነሆ። ዜጎችን በደሞዝና በማህበራዊ አገልግሎት እያስፈራሩ ካርድ እንዲወስዱ ጫና የሚያደርጉ አካላትን እንደማይታገስ የኢትዮጵያ ብሔራዊ ምርጫ ቦርድ አስጠነቀቀ። በድርጊቱ በተለዩ የምርጫ ክልሎችና ጣቢያዎች ምርጫ እንዳይካሄድ የሚያደርግ እርምጃ እስከመውሰድ እገደዳለሁም ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመራጮች ምዝገባ ወቅት ቤት ለቤት በመዘዋወር ካርድ ውሰዱ ከሚል ሕግን ከሚተላለፍ ተግባር አንስቶ አግባብነት የሌለው መራጭነትን፣ ማህበራዊ አገልግሎት ከማግኘትና ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከማድረስ ያሉ ተግባራት መፈጸማቸውን የሚጠቁሙ ሪፖርቶች ደርሰውኛል ሲል አስታወቀ። ቦርዱ ትናንት መጋቢት 24 ቀን 2018 ዓ.ም ባወጣው መግለጫ በሁሉም የክልል መንግስታትና በሁለቱ የከተማ መስተዳደሮች ስር በተዋረድ ያሉ አስፈጻሚዎች የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡ፣ በመራጭነት መመዝገብንም እንደ ግዴታ የሚያደርግ ያልተገባ ተጽዕኖ እንዲያስቆሙ ጠይቋል። ማንኛውም አካል ህግን በመጣስ በየቤቱ በመሄድ ተመዝገቡ ማለትና በየመስሪያ ቤቱ ሰራተኞች በመራጭነት እንዲመዘገቡ ማስገደድ አይችልም ያለው የቦርዱ መግለጫ የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት ማስፈራራትንም ህገወጥ ድርጊት ነው ሲል ተቃውሞታል። ምርጫ ቦርድ በመግለጫው ይህንን የሚያደርጉ አካላትንና ተቋማትን ለህዝብ የሚያጋልጥ መሆኑን አስታውቆ በዚህ ሁሉ የእርምት እርምጃ ካልተወሰደ የተጠቀሰው ያልተገባ ቅስቀሳ የሚደረግባቸውን ምርጫ ክልሎችና ምርጫ ጣቢያዎችን በመለየት ምርጫው እንዳይካሄድ የሚያደርግ እርምጃ እስከ መውሰድ እንደሚደርስ አስጠንቅቋል። በመሆኑም ዜጎች መምረጥ ህገ መንግስታዊ መብታቸው መሆኑን ተረድተው በፍቃዳቸውና በራሳቸው ውሳኔ ብቻ ወጥተው መመዝገብ እንደሚችሉ የገለጸው ምርጫ ቦርድ በመራጭነት መመዝገብ ግዴታ አለመሆኑንና አለመመዝገብም ደሞዝ የሚያስቆርጥ፣ ከስራ የሚያስወጣ ወይም ማንኛውንም ማህበራዊ አገልግሎት ከማግኘት የሚከለክል አለመሆኑን ጠቁሟል። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሊጠናቀቅ 3 ቀናት ብቻ ቀርተውታል። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 ይካሄዳል ተብሎ ለሚጠበቀው ጠቅላላ ምርጫ የመራጮች ምዝገባ እስከ መጋቢት 28 ቀን 2018 ዓ.ም ድረስ ይካሄዳል። በዚህም የምዝገባው ሂደት ሊጠናቀቅ 3 ቀናት ብቻ የቀሩት ሲሆን ከየካቲት 28 እስከ መጋቢት 18 ቀን 2018 ዓ.ም በማኑዋልና በዲጂታል አማራጭ በተከናወነው የመራጮች ምዝገባ በድምሩ 28,365,310 መራጮች መመዝገባቸውን ከምርጫ ቦርድ የተገኘው መረጃ ያመለክታል። ቦርዱ ቀደም ሲል ለመራጮች ምዝገባ አወዳድሮና ገለልተኝነታቸውን በፖለቲካ ፓርቲዎች አስተችቶ ያሰለጠናቸውን 187,028 የምርጫ አስፈጻሚዎች ማሰማራቱን መግለጹ የሚታወስ ነው። የዕለቱ የምርጫ መልእክት ዜጎች በፍላጎታቸው ይበጀኛል የሚሉትን ለመምረጥ የምርጫ ካርዳቸውን እንዲወስዱ ግንዛቤ መፍጠር እንጂ ማስገደድም ሆነ ማስፈራራት ተቀባይነት የሌለው ድርጊት ነው። የባንክ ሂሳብን ከፋይዳ ብሔራዊ ዲጂታል መታወቂያ ጋር የማስተሳሰር የጊዜ ገደብ ሊጠናቀቅ ጥቂት ቀናት ቀርተውታል። የባንክ ሂሳባቸውን ከብሔራዊ ዲጂታል መታወቂያ ጋር ያላስተሳሰሩ ደንበኞች ከመጋቢት 30 በኋላ ምን ይጠብቃቸዋል? የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሚኒኬሽን ዳይሬክተር አቶ ሳሚና ሰይፉ ስለ ምዝገባው ሂደት፣ ስለ ሂሳብ ገዳ ስጋቶችና ስለ ገጠሩ ማህበረሰብ ተደራሽነት በአንድ ጥያቄ ለአንድ ኃላፊ ሰዓታችን ማብራሪያ ሰጥተዋል። ዘገባውን ያዘጋጀው ናቲማናዬ ነው።
ከሰሞኑ የኢትዮጵያ የፋይናንስ ዘርፍ ተቋማት በሞባይል ስልካችን የጽሑፍ መልእክት ሳጥን፣ የባንክ መግቢያ በሮችና የሚዲያ ማስታወቂያዎች በኩል አንድ ወጥ ጥሪ እያስተላለፉ ይገኛሉ። የባንክ ሂሳቦን ከፋይዳ ብሔራዊ ዲጂታል መታወቂያ ጋር ያገናኙ የሚል ይህ ጉትጎታ ከቅርብ ሳምንታት ወዲህ በርትቷል። የበረታበት ምክንያት እንዲያው ዝም ብሎ ሳይሆን የተቀመጠ የጊዜ ገደብ እያለቀ በመሆኑ ነው። ይህን መታወቂያ ከባንክ ሂሳብ ጋር የማስተሳሰር ሂደት እስከ መጋቢት 30 ቀን 2018 ዓ.ም ድረስ እንደሚቆይ ተገልጿል። ሆኖም ግን በሚሊዮኖች የሚቆጠሩ የባንክ ደንበኞች ባሉባት ሀገር ይህ ቀጠሮ ለሁሉም ተደራሽ ሆኗል ወይ የሚለው ጥያቄ የብዙሃን ነው። ከመጋቢት 30 በኋላ የሚመጡ ደንበኞች እንዴት ይስተናገዳሉ? ለመሆኑ ብሔራዊ ዲጂታል መታወቂያ ከባንክ ጋር መተሳሰሩ ፋይዳው ምንድን ነው? ስለ ምዝገባው ሂደት፣ ስለ ሂሳብ እገዳ ስጋቶች፣ ስለ ገጠሩ ማህበረሰብ ተደራሽነት በአንድ ጥያቄ ለአንድ ኃላፊ ሰዓታችን ምላሽ የሚሰጡን በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሚኒኬሽን ዳይሬክተር የሆኑት አቶ ሳሚናስ ሰይፉ ናቸው። በቀጥታ ወደ ጥያቄዎቻችን እንዝለቅ። ዲጂታል መታወቂያ ከባንክ ሂሳቦች ጋር መተሳሰሩ ለዜጋው የሚሰጠው ቀጥተኛ ጥቅም ምንድን ነው? የጥያቄዎቻችን መክፈቻ ጥያቄ ነው። ነዋሪው እንግዲህ አካውንቱ ወይ ደግሞ የባንክ ቁጥሩን ከፋይዳ ቁጥሩ ጋር እያስተሳሰረ ያለው ምንድን ነው የሚጠቅመኝ? አንደኛ ነገር ትልቁ ነገር እያንዳንዱ አካውንታችን በፋይዳ መተሳሰሩ ቀጥሎ ምንድን ነው የምናደርገው? ልክ እንገለገል ስንሄድ ወይ በጣት አሻራ ወይ ደግሞ በኦቲፒ ወይ ደግሞ በፊት ገጽ እኛ ራሳችን መምጣታችንን መረጋገጥ አለበት፣ አካውንታችን ሲንቀሳቀስ በፋይዳ ስለሚሆን ማለት። ስለዚህ ማንም ሰው እኔ ሳልኖር ውጭ ወደች አካውንት የተንቀሳቀሰ እንደዚህ ሆነ እንዲያሆነ ወይ ደግሞ አንዳንድ አጭበርባሪዎች ስልክ ቁጥራችን ላይ ደውሉና በዚህ አድርጋችሁ በዚህ ጋር አድርጋችሁ ብር ላኩልን ምናምን፣ ከዛ የሚገባው ግን የምናውቀው አካውንት ውስጥ ነው። ከዛ ደብዞ ይጠፋል። ከጀርባ ያሉት ሰዎች ከእያንዳንዱ አካውንት ካወቅን እንደዚህ አይነት መጭበርበሮች አይገጥሙንም። አካውንታችን ላይ መጭበርበር አይደርስም። ትረሰብል ነው። ግለሰቡ ከጀርባ ያለው ማን እንደሆነ ይታወቃል። በኢትዮጵያ ምን ያህል የባንክ ሂሳቦች አሉ? ከነዚህ ውስጥ እስካሁን ስንት የሚሆኑት ከብሔራዊ ዲጂታል መታወቂያ ጋር ተሳስረዋል? ሁለተኛው ጥያቄያችን ነው። ከሞላ ጎደል የባንኩ ሴክተር ከዚህ ቀደም ባደረገው የተወሰነ አሰስመንት መሰረት ከ40 ሚሊዮን በላይ የሚሆኑ አካውንቶች ያ ማለት ተደራራቢ አካውንቶች እንዳሉ እንደተጠበቁ ሆኖ ግን በተወሰነ መልኩ አስርተው ለማየት ባሰቡት መረጃውም ከዶክመንትማ ሪፈር ማድረግ ይቻላል። ከ40 ሚሊዮን በላይ አካውንቶች አሉ። እኛ አካውንቶች ናቸው እንግዲህ ሃርሞናይዝ ይደረጉ ወይ ደግሞ ከፋይዳ ጋር የተሳሰሩ እያልን ያለን። እስካሁን ምን ያህሎቹ ተሳስረዋል የሚለው ቁጥሩ አልደረሰም። በተለይ የፈረንጆቹ ማርች ወር ትላንትና ስላለቀ ሪፖርት እያስገቡ ነው። የኢትዮጵያ ብሔራዊ ባንክ ማለትም ዋናው ሬጉላቶሪ ቦዲው ይህን ዳታ አቀናብሮ ለእኛ ሪፖርት ያቀርባል ብለን እየጠበቅን ነው። ያኔ ለሚዲያም የሚደርስ ይሆናል ብለን እናስባለን። እስከ መጋቢት 30 ድረስ የዲጂታል መታወቂያቸውን ያላስተሳሰሩ ደንበኞች የባንክ ሂሳባቸው ይታገዳል ማለት ነው ወይስ የተወሰኑ አገልግሎቶችን ብቻ ነው የማይጠቀሙት? በፋይዳ ዲጂታል መታወቂያ በኩል ያለው መረጃ ምንድን ነው? ከመጋቢት 30 በኋላ ያሉ የሚደረጉ ውሳኔዎችን ያው ባለቤቱ ያን ሴክተር የሚመራው የኢትዮጵያ ብሔራዊ ባንክ ስለሆነ ውሳኔዎችን ያስተላልፋል። ከኛ የሚጠበቀው መረጃዎችን መስጠትና በተለይ ይሄ ቀጣይ የሚወሰዱ እርምጃዎች አንደኛ የፋይናንሻል አካታችነትን እንቅፋት የማይሆን የእኛን ተደራሽነት ታሳቢ ያደረገ የኤሌክትሮኒክ ወይ ደግሞ ይሄ ዳታ ወይ ደግሞ የቅርንጫፎች ስርጭትን ታሳቢ ያደረገ እንዲሆን ያው ምክረ ሀሳቦችን እናስተላልፋለን። የኢትዮጵያ ብሔራዊ ባንክም ደግሞ ከዚህ በፊት የሚሰራበት እና የራሱ ሴክተር ስለሆነ ያውቀዋል እንዴት መምጣት እንዳለበት፣ በዛ አግባብ ነው የሚሆነው ማለት ነው። የኢንተርኔትና የቴክኖሎጂ ተደራሽነት በሌለባቸው የገጠር አካባቢዎች የሚገኙ አርሶ አደሮችና አርብቶ አደሮች መረጃው እንዲደርሳቸው ምን የተለየ ኮሚኒኬሽን ስራ ሰራችሁ? ከተደራሽነት አንጻር ያነሳንላቸው ጥያቄ ነው። ሶሻል ሚዲያ ላይ ከተማና ከተማ ቀመስ ለሆነው ህብረተሰብ ወይ ደግሞ በስልኩ መረጃ ሊደርሰው የሚችለው ህብረተሰብ፣ ከዛ ባለፈ ደግሞ በየከተማውና የገጠር ኢትዮጵያ ክፍሎች ሮድ ሾው የምንለው በገበያ ቦታ፣ በትምህርት ቤት ቦታ የግንዛቤ ማስጨበጫ መድረኮችን እናዘጋጃለን። አሁን ለእውነቱን ለመናገር ህብረተሰቡ ስለ ፋይዳ አቅም ማለት ዘበት ነው። እኛ ከዚህ በፊት የገጠመን ጠረፍ ላይ የኛ ባልደረቦች ጠረፍ ሶማሊያ፣ ኢትዮጵያና ኬንያ የሚዋሰኑበት ጠረፍ ላይ ፋይዳ ምንድን ነው ስንል ተነግሮናል።
እዛ ቦታ ላይ ያለ ህብረተሰብ ባሌ ማውንቴንስ ላይ ለጉብኝት የሄዱ ሰዎች የፋይዳ ኮፍያ ሰጥተው ምንድን ነው ፋይዳ ሲሉ አንድ እዛ ቦታ ላይ ከብት እየጠበቀ ያለ እረኛ ልጅ ፋይዳ ዲጂታል መታወቂያ ነው እንደዚህ ነው ብሎ አስረድቷል። ይሄ የሚያሳየን ፋይዳ በመላው ሀገሪቷ ታውቋል። በቀሪ ቀናት የባንክ ሂሳብን ከዲጂታል መታወቂያ ጋር ለማስተሳሰር የግድ ወደ ባንክ ቅርንጫፎች በአካል መሄድ ያስፈልጋል ወይስ በቴክኖሎጂ ለምሳሌ እንደ ስልክ ባሉ የቴክኖሎጂ መገልገያዎች የሚከናወንበት መንገድ አለ? ኃላፊው ምላሽ አላቸው። ፋይዳን ከባንክ ሂሳብ የማስተሳሰር ሂደቱ በጣም ቀላል ምቹ ሆኗል። አንደኛው የትም ሳንሄድ በራሳችን ስልክ ላይ የባንኮች የሰጡንን ማስፈንጠሪያዎች በመጠቀም እኛ ሶሻል ሚዲያ ላይም ገብቶ ማግኘት ይችላሉ። በእያንዳንዱ ባንክ ሶሻል ሚዲያ ላይም ገብቶ ማግኘት ይችላሉ። ማስፈንጠሪያዎች አዘጋጅተዋል ወይም ደግሞ ሊንኮች አዘጋጅተዋል። እሱን ተጠቅሞ የባንክ ቁጥራቸውንና ፋን የምንለውን ወይ ደግሞ 16 ዲጂት የፋይዳ አሊያስ ነምበር የምንለውን በማስገባት ብቻ ስልካቸው ላይ የሚጨርሱት ነገር ነው፣ ወይ ላፕቶፓቸው ላይ የሚጨርሱት። ይሄ አንዱ። ይሄንን ስንል ግን ሁሉም ሰው አንደኛ ስልክ አለ ወይ፣ ሌላው ደግሞ ስልክ ኖሮት ውስጥ ዲጂታል ሊትረሲ አለ ወይ፣ እውቀቱ አለ ወይ። እንዲህ ሲሆን አንደኛ በአጠገባችን የምናምኑ የቅርባችን የሆነ የቤተሰብ አካል፣ ጎረቤት፣ ጓደኛ ይሄንን ነገር እንዲያደርግልን ሰፖርት መጠየቅ እንችላለን። አይ እኔ የምፈልገው ቅርንጫፍ ላይ ሄጄ ባለሙያ ያስተሳስረልኝ የምንል ከሆነ በየትኛውም ቅርንጫፍ ደንበኛ የሆንበት ጋር አይደለም። ለምሳሌ አንድ ሰው የኢትዮጵያ ንግድ ባንክ ደንበኛ ከሆነ ባንክ አካውንት ያወጣበት ጋር አይደለም ለዚህ ጉዳይ መሄድ ያለው፣ በአቅራቢያ ያለ የኢትዮጵያ ንግድ ባንክ ሄዶ ማስተሳሰር ይችላል። የመጨረሻው ጥያቄያችን በየሰፈሩ ያሉ ዲጂታል መታወቂያን ከባንኮች ጋር የማስተሳሰር አገልግሎት እንሰጣለን የሚሉ ተቋማትን ማህበረሰቡ ሲጠቀም ምን አይነት ጥንቃቄ ያድርግ? ኪዮስኮች ወይ ደግሞ የስቴሽነሪ ቤቶች ፋይዳን ከባንክ ሂሳብ ጋር እናስተሳስራለን የሚል ወረቀት ተለጥፎ እናያለን። ጥሩ ነገር ነው፣ ግን መጠንቀቅ ያሉብን ነገሮች አሉ። ከዚህ ጋር በተገናኘ ፍራውዶች እንዳይኖሩ፣ መጭበርበሮች እንዳይኖሩ የባንክ አካውንትን ከፋይዳ ጋር የማስተሳሰር ሂደቱ የሚካሄደው የባንኩ ተቋም በሰጠው ሊንክ እንጂ እኛ ሞባይል መኒ ወይ ደግሞ ሞባይል ባንኪንግ የምንጠቀምበትን ሲስተም ፓስወርድ በመስጠት አይደለም። ስለዚህ ሰዎች መጠንቀቅ አለባቸው። አንድ ሰው ባንክ አካውንታችንን ከፋይዳችን ጋር ላስተሳሰር ነው ካለ ምንሰጠው ሁለት ነገር፣ የባንክ ቁጥራችንን ከዛ የፋይዳ 16 ዲጂት ቁጥራችን፣ በቃ አለቀ። ከዛ በኋላ ለአውቶንቲኬሽን የሚደርሱንን ኦቲፒዎች ነው የምንሰጠው ወይ ደግሞ አጭር የጽሁፍ መልዕክቶችን ነው። ከዛ ውጪ የሞባይል ባንኪንግ ፓስወርዳችን የመሳሰሉ ሌላ መረጃዎችን ፈጽሞ መስጠት አይጠበቅብንም ማለት ነው። ይህን ነገር በጣም እንግዲህ መገንዘብ አለብን። ለጠየቅናቸው ጥያቄዎች ምላሽ የሰጡንን በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሚኒኬሽን ዳይሬክተር የሆኑትን ሳሚና ሴፉን እናመሰግናለን። በቡሩንዲ የንግድ መዲና ቡጁምቡራ በተከሰተ ከባድ የጦር መሳሪያ ፍንዳታ በደርዘን የሚቆጠሩ ሰዎች መሞታቸው ተሰማ። በሌላ ዜና ደቡብ አፍሪካ ኬፕ ታውን ከተማን እያመሱ ያሉ ወረበሎችን ለመደምሰስ ከ2000 በላይ ወታደሮችን ማሰማራቷ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮችን በዝርዝር ተመልክቷቸዋል። በመልክዓ ምድራዊ አቀማመጧ የአፍሪካን ቅርጽ ተከትላ መካከለኛ ስፍራ ላይ በመገኘቷና የልብ ቅርጽ በመያዟ ዘ ሀርት ኦፍ አፍሪካ የምትባለው ቡሩንዲ ትናንት አመሻሽ ላይ በከባድ ፍንዳታ ስትናጥ በእርግጥም ልቧ በፍርሃት ርዶ ነበረ። ይህች በተፈጥሮ ሀብቷ የምትታወቀውና በአህጉሪቱ እምብርት ላይ 14 ሚሊዮን ህዝቦቿን ይዛ የተቀመጠችው ሀገር በንግድና የኢኮኖሚ መዲናዋ ቡጁምቡራ ከተማ ደቡባዊ ክፍል በሚገኝ የሀገሪቱ ብሔራዊ ጦር የመሳሪያ ግምጃ ቤት ላይ የተከሰተው ፍንዳታ ለከፍተኛ ግርግር ዳርጓት የነበረ ሲሆን ከከተማው አልፎ በመላው አገሪቱ ክቡድ የሆነ ፍርሃት ነግሶ እንደነበረም ኤኤፍፒ ዘግቧል። በፍንዳታው የተነሳ በተቀሰቀሰ የእሳት ቃጠሎ በትንሹ 13 ሰዎች ሲሞቱ 3 ወታደሮችን ጨምሮ ሌሎች 57 ሰዎች ገደማ ደግሞ መቁሰላቸውን የሀገሪቱ ጦር አስታውቋል። የጦሩ ቃል አቀባይ ጀኔራል ጋስፓርድ ባራቱ
ፎዛ በኤሌክትሪክ ንክኪ ሳቢያ የተፈጠረ ነው ባሉት የመሳሪያ ፍንዳታ በግምጃ ቤት ውስጥ ይገኙ ከነበሩ ወታደራዊ መሳሪያዎችና መገልገያዎች በተጨማሪ በከተማይቱ የተለያዩ አካባቢዎች የሚገኙ ቤቶችና የግለሰብ ተሽከርካሪዎች ሳይቀሩ ተቃጥለው መውደማቸውን ተናግረዋል። በማህበራዊ የትስስር ገጾች ላይ በስፋት ሲዘዋወሩ የነበሩ ተንቀሳቃሽ ምስሎች አስደንጋጩ ፍንዳታ ቡጁምቡራን ሲንጣት ተደናግጠው እግሬ አውጭኝ ያሉ ህጻናት ልጆቻቸው እምጥ ይግቡ ስንጥ ያላወቁ ወላጆች ሲፈልጉ ያሳዩ ሲሆን ከተማይቱን በአንድ እግሯ ያቆማትን የፍንዳታ ድምፅና የጭስ ደመና ተከትሎም በርካቶች አንዳች ፖለቲካዊ እንቅስቃሴ አለያም መፈንቅለ መንግስት ሳይኖር እንዳልቀረ መላምታቸውን እስከ ማስቀመጥ እንዲደርሱ ያደረገም ነበር። በቅርቡ በአዲስ አበባ በተካሄደው የአፍሪካ የመሪዎች ጉባኤ የአፍሪካ ህብረት የወቅቱ ሊቀመንበር ሆነው የተመረጡት የቡሩንዲው ፕሬዝዳንት ኤቫሪስት እንዳሺሜዬ በበኩላቸው በቡሩንዲ ምንም አይነት የመፈንቅለ መንግስት ሙከራ አልተደረገም ሲሉ በኤክስ የማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት አረጋግጠዋል። ፕሬዝዳንት ኤቫሪስት እንዳሺሜዬ በመልእክታቸው በአደጋው ሰለባ ለሆኑት ሁሉ ሀዘናቸውን ገልጸው ሁኔታው በቁጥጥር ስር እንዲውል መደረጉን ላረጋግጥላቸው እወዳለሁ በማለት ህዝቡ እንዲረጋጋም ጥሪ አቅርበዋል። President Cyril Ramaphosa announced the deployment of army in the country's two provinces, Western Cape and Gauteng. በሌላ ዜና ደቡብ አፍሪካ ኬፕ ታውን ከተማን እያመሱ ያሉ ወሮበሎችን ለመደምሰስ ከ2000 በላይ ወታደሮችን ማሰማራቷ ተነግሯል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአገሪቱ እየተባባሰ የመጣውን የቡድን ጥቃትና ህገወጥ ማዕድን ቁፋሮ ለመግታት የአገሪቱ መከላከያ ሰራዊት ከፖሊስ ጋር በመሆን እንዲሰማራ ትዕዛዝ ማስተላለፋቸው የተሰማ ሲሆን ፕሬዝዳንት ራማፎሳ አክለውም የተደራጀ ወንጀል በአሁኑ ወቅት ለዲሞክራሲያችን፣ ለማህበረሰባችንና ለኢኮኖሚ እድገታችን ዋነኛው ስጋት ሆኗል ሲሉም ተናግረዋል። በዌስተርን ኬፕ ህጻናት በቡድኖች መካከል በሚደረግ የተኩስ ልውውጥ ሰለባ ሲሆኑ በጋውቴንግ ደግሞ ዛማስ ተብለው በሚጠሩ ህገወጥ የማዕድን ቁፋሮ በሚያካሂዱ የታጠቁ ቡድኖች ሳቢያ ዜጎች ከመኖሪያ ቤታቸው እየተፈናቀሉም ይገኛሉ። ይህንን ወንጀል ለማስቆም እና ወሮበላ ቡድኖቹን ለመደምሰስ ደቡብ አፍሪካ ከ2200 በላይ ወታደሮችን በከተማይቱ ማሰማራቷ የተነገረ ሲሆን እገዛ የሚያደርጉ ተጨማሪ ፖሊሶች እንዲመደቡ መደረጉም ተሰምቷል። ፕሬዚዳንት ሲሪል ራማፎሳ ከ2 ሳምንታት በፊት ወታደሮች የሰለጠኑት ለውጊያ እንጂ ለማህበረሰብ ጥበቃ አይደለም በሚል ጦር የማሰማራቱን ሀሳብ ውድቅ አድርገውት የነበረ ቢሆንም ልክ በግሪጎሪያኑ 2020 የኮቪድ ጥብቅ መመሪያዎችን ለማስተግበርም ሆነ የቀድሞው የአገሪቱ ፕሬዝዳንት ጄኮብ ዙማ መታሰርን ተከትሎ የተቀሰቀሰውን አደገኛ ሁከት ለመቆጣጠር እንዳደረገችው ዛሬም ቢሆን ደቡብ አፍሪካ በችግሯ ጊዜ ፊቷን ወደ ሰራዊቷ ማዞሩ አልቀረም። እንደ ኤኤፍፒ ዘገባ ደቡብ አፍሪካ በጦርነት ውስጥ የሚገኙትን ሳይጨምር በዓለም ላይ ከፍተኛ የግድያ መጠን ካለባቸው ሀገራት አንዷ ስትሆን በየቀኑም በአማካኝ ቢያንስ 60 ሰዎች ይገደሉባታል። South Africa is widely considered as one of the most violent countries in the world, with an average of 63 people murdered daily. ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁ ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከአፍታ ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ ይደርሳሉ። ይጠብቁን። የኢትዮጵያ አየር መንገድ ግሩፕ ከቴምር ፕሮፐርቲስ ጋር ደንበኞቹን የሼባ ማይልስ ተጠቃሚ የሚያደርግ የአጋርነት ስምምነት ተፈራረመ። ይህ በቤቶ ዓለምን ይዙሩ በሚል መሪ ቃል የቀረበው ስምምነት የቴምር ሪል ስቴት ደንበኞች የሚገዙትን የቤት ወይም የሱቅ አይነትና የከፈሉትን የገንዘብ መጠን መሰረት በማድረግ ዓለም አቀፍ የነጻ በረራ እድሎችና ተያያዥ ጥቅማ ጥቅሞችን የሚያገኙበት እንደሆነ ተገልጿል። በዚሁ መነሻ ለቤቱ ዋጋ ከ50 በመቶ በታች ክፍያ የፈጸሙ ደንበኞች ለእያንዳንዱ $1 2.5 ማይልስ 50 በመቶና ከዚያ በላይ ክፍያ የፈጸሙ ደግሞ ለእያንዳንዱ $1 3.5 ማይልስ ተጠቃሚ ይሆናሉ ተብሏል። ይህ የአጋርነት ስምምነት በተለያዩ የዓለም ክፍሎች ለሚኖሩ ኢትዮጵያውያን ቤት ገዢዎች ዘርፈ ብዙ ጠቀሜታም የሚያስገኝ እንደሆነ ተገልጿል።
የኢትዮጵያ ንግድ ባንክ አምስተኛውን የሕግ ተገዥነት ቀን አከበረ። የኢትዮጵያ ንግድ ባንክ የፋይናንስ ወንጀሎችን በግልጽነት በመዋጋት የባንካችንን እምነትና ታማኝነት መገንባት በሚል መሪ ቃል አምስተኛውን የሕግ ተገዥነት ቀን በዋና መስሪያ ቤቱ አክብሯል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ የፋይናንስ ወንጀሎችን ለመመከት ዘመናዊ አሰራርን መዘርጋትና የሕግ ተገዥነትን ማረጋገጥ አማራጭ የሌለው ጉዳይ መሆኑን ተናግረዋል። የኢትዮጵያ ፋይናንስ ደህንነት አገልግሎት ዋና ዳይሬክተር አቶ ሙሉቀን አማረ በበኩል ላቸው የፋይናንስ ተቋማት በተለይም ባንኮች የህገ ወጦች መደበቂያና መጠቀሚያ እንዳይሆኑ ውስጣዊ አሰራራቸውን ማጠናከር እንዳለባቸው ተናግረዋል። በሌላ በኩል የኢትዮጵያ ንግድ ባንክ ከቪዛ ጋር በመተባበር አሜሪካ፣ ካናዳና ሜክሲኮ በጋራ የሚያስተናግዱትን የዓለም ዋንጫን በአካል ይታደሙ የእድለኞች መርሃ ግብር ማስጀመሩን አስታውቋል። የቪዛ የምስራቅ አፍሪካ ክላስተር ኃላፊ አቶ ያሬድ እንዳለ የኢትዮጵያ ንግድ ባንክ ደንበኞች የቪዛ ካርድን ተጠቅመው ግብይትና የገንዘብ ዝውውር ሲያካሂዱ እድለኛ የሚሆኑበትን እጣ ያገኛሉ ብለዋል። ባንኩ ዓለም አቀፍ ተቀባይነቱን ለማሳደግ በቴክኖሎጂ በህግ ማዕቀፍና በሰው ኃይል ልማት ላይ በትኩረት እየሰራ እንደሆነም ተገልጿል። ዳሽን ባንክ የተለያዩ ዓለም አቀፍ ክፍያዎችን መክፈል የሚያስችል ቨርቹዋል ካርድ አገልግሎት አስጀመረ። ዳሽን ባንክ ከማስተር ካርድ ጋር በመተባበር የተለያዩ ዓለም አቀፍ ክፍያዎችን መክፈል የሚያስችለው የዳሽን ቨርቹዋል ካርድ አገልግሎትን ይፋ አድርጓል። ይህ አገልግሎት በዳሽን ሱፐር አፕ ላይ የቀረበ የቨርቹዋል ካርድ ሲሆን እንደ አሊባባ፣ አማዞን፣ ኔትፍሊክስን ጨምሮ ሌሎች ዓለም አቀፍ ክፍያዎችን መክፈል ያስችላል ተብሏል። አገልግሎቱ ከተለያዩ የዓለም ክፍሎች የሚላክ ሐዋላ መቀበል የሚያስችል እንደሆነ በማስጀመሪያ መርሃ ግብሩ ላይ ተገልጿል። ዳሽን ባንክ በተጨማሪም 6 ሚሊዮን ብር የሚያሸልም የሱፐር አፕ ማስተዋወቅ ውድድር ሽልማት ይፋ ያደረገ ሲሆን በአይነቱ ልዩ የሆነውን የዲጂታል ኦንቦርዲንግ አገልግሎትና የዳሽን ስታር ሪፈራል ፕሮግራምንም አስጀምሯል። ባንኩ የሱፐር አፕ ተጠቃሚዎችን ለማበረታታት እንዲሁም የአገልግሎቱን ተደራሽነት ለማስፋት በማሰብ የሱፐር አፕ ክሬቲቭ አዋርድ ያዘጋጀ ሲሆን በዚህ ውድድር ለሚያሸንፉ የይዘት ፈጣሪዎች በድምሩ 6 ሚሊዮን ብር የገንዘብ ሽልማት ማዘጋጀቱ ተገልጿል። በአጭር ጊዜ ከፍተኛ ተቀባይነት ያገኘው የዳሽን ሱፐር አፕ ከ2 ሚሊዮን በላይ ተጠቃሚዎችን ያፈራ ሲሆን በመተግበሪያው እስከ መጋቢት 2018 ዓ.ም በድምሩ ከ25 ሚሊዮን በላይ የገንዘብ ዝውውሮች ተደርገውበታል የተባለው። የጃምቦ ሪል ስቴት ልዩ ኤክስፖ መርሃ ግብር በአዲስ አበባ እየተካሄደ ነው። ጃምቦ ሪል ስቴት የወደፊት ቤቶን በልዩ ቅናሽ በፈለጉበት የአዲስ አበባ ክፍል ዛሬውኑ ይምረጡ በሚል በመዲናይቱ ስትራቴጂካዊ ቦታዎች ለሚገነቡ ዘመናዊ መኖሪያና የንግድ ማዕከላት ልዩ የኤክስፖ ሽያጭ ከመጋቢት 24 ቀን 2018 ዓ.ም ጀምሮ እያካሄደ መሆኑን አስታውቋል። እስከ መጋቢት 26 ቀን 2018 ዓ.ም እንደሚቀጥል በተገለጸው ልዩ የኤክስፖ መርሃ ግብር ጥራትና ዘመናዊነትን ያጣመሩ አፓርትመንቶች ለደንበኞች መቅረባቸውን ጃምቦ ሪል ስቴት ይፋ አድርጓል። አፓርትመንቶቹ በካዛንቺስ፣ ኦሎምፒያ፣ ግሎባልና ጎፋ ሳይቶች ደንበኞችን እየተጠባበቁ እንደሚገኙ የገለጸው ጃምቦ ሪል ስቴት ሊጠናቀቅ አንድ ቀን ብቻ በቀረው ኤክስፖ በመሳተፍ የወደፊት ቤቶን ዛሬውኑ በመምረጥ የቤት ባለቤት ይሁኑ ሲል ጥሪ አቅርቧል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር እንጀምራለን። የኢትዮጵያ አትሌቲክስ ፌዴሬሽን የኦዲት ግኝቶችን በማረምና የትጥቅ ስርጭትን ግልጽ በማድረግ አሰራሩን ሊያዘምን እንደሚገባ ተገለጸ። የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ አትሌቲክስ ፌዴሬሽን የስራ አፈጻጸም በተመለከተ የተከናወነውን የክዋኔ ኦዲት ሪፖርት ግምገማ አካሂዷል። የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር የሽመቤት ደምሴ የፌዴሬሽኑ የትጥቅ ስርጭት አሰራር እየተመዘገበ ና አግባብነት ያለው የስርጭት መስፈርት ሊኖረው እንደሚገባ ገልጸዋል። ሰብሳቢው አክለውም በአትሌቲክሱ ዘርፍ የእድሜ ተገቢነትን ለማረጋገጥ የተጀመረው አዲስ አሰራር መልካም መሆኑን ጠቅሰው ይህንንና ሌሎች ተጨማሪ የመለያ ዘዴዎችን በመጠቀም ይበልጥ ማጠናከር እንደሚገባ አቅጣጫ አስቀምጠዋል። እንዲሁም የስፖርት ማህበራትን አደረጃጀት በተመለከተ የሚደረገው ቴክኒካዊና የገንዘብ ድጋፍ ግልጽ በሆነ አሰራር ሊመራ እንደሚገባ ያሳሰቡ ሲሆን የፌዴራል ዋና ኦዲተር ክብርት መሰረት ዳምጤ በበኩላቸው
ቀደም ሲል የነበሩ ክፍተቶችን ለመቅረፍ ፌዴሬሽኑ እየሰራ ያለው ስራ የሚደነቅ መሆኑን ጠቅሰዋል። ይሁን እንጂ ከስፖርት ትጥቅና ከስልጠና ቁሳቁስ አያያዝ እንዲሁም ከሽልማት አሰጣጥ ጋር በተያያዘ ያሉ ክፍተቶችን ለመቅረፍ ግልጽ የሆነ የማስፈጸሚያ ሰነድና አሰራር እንደሚያስፈልግ ገልጸዋል። የፌዴሬሽኑ ስራ አስኪያጅ ኮማንደር አትሌት ስለሺ ስህን ያሉትን ክፍተቶች በመቅረፍ አሰራሩን በቀጣይ በመመሪያ ለማስደገፍና ወደ ህጋዊ ማዕቀፍ ለማስገባት በቀጣይ እንደሚሰሩ ገልጸዋል። ከእድሜ ገደብ ጋር የሚነሱ ተግዳሮቶችን ለመቅረፍ አስፈላጊውን የመመዘኛ ሲስተሞች እየተጠቀሙ መሆኑን ጠቅሰው የስፖርት ማህበራትን በተለይም የአሰልጣኞች ማህበርን በአግባቡ በመደገፍ የሚፈለገውን ውጤት ለማምጣት አበክረው እንደሚሰሩም አስረድተዋል። የኢትዮጵያ ፕሪሚየር ሊግ ከብሔራዊ ቡድን የቅድመ ማጣሪያ ጨዋታ በኋላ ወደ ውድድር ነገ ሲመለስ በ25ኛ ሳምንት መርሃ ግብር የሊጉ መሪ ሲዳማ ቡና ከመቀለ ሰባ እንደርታ የሚያደርጉ ጨዋታ ይጠበቃል። በሲቢኢ የ25ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ነገ ከቀኑ 9 ሰዓት ላይ በአበበ ቢቂላ ስታዲየም ሀዲያ ሆሳዕና ከቅዱስ ጊዮርጊስ የሚያደርጉ ጨዋታ ተጠባቂ ነው። አንድ ቀሪ ጨዋታ እያላቸው በ25 ነጥብ 18ኛ ደረጃ ላይ የተቀመጡት ቅዱስ ጊዮርጊሶች ከወራጅ ቀጠናው ለመውጣት ወሳኝ ጨዋታቸውን የሚያከናውኑ ይሆናል። ድሬዳዋ ከተማን 4-0 ካሸነፈበት የ15ኛ ሳምንት ጨዋታ በኋላ በተደረጉ 7 መርሃ ግብሮች 4 ሽንፈቶችና 3 አቻ ውጤቶች በማስመዝገብ ከድል ጋር የተራራቁት ፈረሰኞቹ በቅርብ ሳምንታት ባስመዘገቧቸው ውጤቶች ወደ ወራጅ ቀጠናው ለመግባት ተገደዋል። ሀዲያ ሆሳዕና በበኩሉ 29 ነጥብ በመያዝ 12ኛ ደረጃ ላይ የሚገኝ ሲሆን ደረጃውን ለማሻሻል በሚያደርገው ጨዋታ ከፈረሰኞቹ ፈተና ይጠብቀዋል። በተመሳሳይ በአበበ ቢቂላ ስታዲየም ከቀኑ 10 ሰዓት ላይ የአምናው የሊጉ አሸናፊ ኢትዮጵያ መድን ከኢትዮጵያ ቡና የሚያደርጉ ጨዋታ ይጠበቃል። የ5ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች በሐዋሳ ዩኒቨርሲቲ ስታዲየም ቀጥሎ ሲካሄድ የሊጉ መሪ ሲዳማ ቡና ከመቀለ ሰባ እንደርታ እንዲሁም ወላይታ ድቻ ከኢትዮጵያ ንግድ ባንክ የሚገናኙ ይሆናል። በዘንድሮው የውድድር ዓመት ጠንካራ ሆኖ በመቅረብ ለሊጉ ዋንጫ እየተፋለመ የሚገኘው ሲዳማ ቡና የሊጉን መሪነት ለማጠናከር በሚያደርገው ጨዋታ በወራጅ ቀጠና ውስጥ ከሚገኘው መቀለ ሰባ እንደርታ ከባድ ፈተና ይጠብቀዋል። በእንግሊዝ ኤፍኤ ካፕ የሩብ ፍጻሜ መርሃ ግብሮች መካሄድ ሲጀምሩ ማንቸስተር ሲቲ ከሊቨርፑል፣ አርሰናል ከሳውዝሃምፕተን የሚያደርጉት ጨዋታ ይጠበቃል። የኤፍኤ ካፕ የሩብ ፍጻሜ ጨዋታዎች ነገ ሲጀምሩ የብዙዎችን ቀልብ የሳበው የፔፕ ጋርዲዮላው ማንቸስተር ሲቲ ከሊቨርፑል የሚያደርጉት ፍልሚያ ሆኗል። ማንቸስተር ሲቲ ከዓለም አቀፍ የጨዋታ እረፍት በፊት አርሰናልን በማሸነፍ የካራባኦ ካፕ ዋንጫ ማሳካቱ ይታወሳል። አሁን ደግሞ ትኩረታቸውን ወደ ኤፍኤ ካፕ በማዞር በውድድር ዘመኑ ሁለተኛ የሀገር ውስጥ ዋንጫቸውን ለማንሳት ከመርሲሳይዱ ክለብ ከባድ ፈተና ይጠብቃቸዋል። በኢታድ ስታዲየም በሚደረገው ጨዋታ ማንቸስተር ሲቲ ከአውሮፓ መድረክ ውጭ ቢሆንም በሊጉ የዋንጫ ፉክክር ውስጥ ያለ በመሆኑ በኤፍኤ ካፑም ሌላ ድል ለመጨመር ይፋለማል ተብሎ ይጠበቃል። በአንጻሩ የሊቨርፑል አሰልጣኝ አርኔ ስሎት ከፍተኛ ጫና ውስጥ የሚገኙ ሲሆን ቡድናቸው ከዓለም አቀፍ የጨዋታ እረፍት በፊት በብራይተን መሸነፉን ተከትሎ በሊጉ ባደረጋቸው ተከታታይ 3 ጨዋታዎች ድል ባለማግኘቱ ለቻምፒዮንስ ሊግ ቦታ ለማግኘት በሚያደርገው ጉዞ ላይ እንቅፋት ገጥሞታል። ይሁን እንጂ ሊቨርፑል አሁንም በቻምፒዮንስ ሊግ የሩብ ፍጻሜ ተሳታፊ ሲሆን በቀጣይ ሳምንትም ለግማሽ ፍጻሜ ለማለፍ የመጀመሪያ ጨዋታውን ወደ ፓሪስ በማቅናት ከፒኤስጂ የሚገናኝ ይሆናል። ሆኖም በቀጣዮቹ 10 ቀናት ውስጥ ከማንቸስተር ሲቲ እና ከፒኤስጂ ጋር የሚያደርጓቸው ተከታታይ ጨዋታዎች የቡድኑን የዋንጫ ጉዞ የሚወስኑ ወሳኝ ፈተናዎች እንደሚሆኑ ተገልጿል። መሐመድ ሳላህ በውድድር ዘመኑ መጨረሻ ክለቡን እንደሚለቅ መረጋገጡን ተከትሎ አሰልጣኝ አርኔ ስሎት ጫናዎችን ለመቀነስ እስከ ግንቦት ወር ባሉት ጨዋታዎች ውጤታማ መሆን ይጠበቅባቸዋል። የሁለቱ ክለቦች ተጠባቂ ጨዋታ ነገ ከቀኑ 8:45 ላይ ሲደረግ ምሽት 1:00 ላይ ደግሞ ቼልሲ ከፖርትቪል ሲገናኙ ምሽት 4 ላይ አርሰናል ከሜዳው ውጭ በማቅናት ከሳውዝሃምፕተን የሚያደርገው የኤፍኤ ካፕ የሩብ ፍጻሜ ጨዋታ ተጠባቂ ሆኗል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች በኢትዮጵያ የሽልማት መርሃ ግብሮች ግልጽነትና ዝግጅት ማነስ ጥያቄ የተነሳባቸው ነው። በፊልም ተዋናይነት የምናውቃቸው ተዋናዮችን በአንድ ያሰባሰበ አዲስ ተውኔት ለእይታ ሊበቃ ነው። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ
ሽልማት የአንድን ግለሰብ ወይም ተቋም የላቀ አፈጻጸም እውቅና በመስጠት ለቀጣይ ስራ ስንቅ የሚሆን ተሸላሚውንም ሆነ ማህበረሰቡን የሚያበረታታ የክብር መድረክ ነው። ይሁን እንጂ ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ በየሆቴሉ የሚዘጋጁ የሽልማት መርሃ ግብሮች መበራከት በዘርፉ ላይ የሚነሱ ጥያቄዎችንና ጥርጣሬዎችን እያጎላ መጥቷል። በዓለም አቀፍ ደረጃ እንደ ኖቤል፣ ኦስካር ወይም ግራሚ ያሉ ታዋቂ የሽልማት ተቋማት ለአንድ ሰው እውቅና ለመስጠት ወራትን አልፎም ዓመታትን የሚፈጅ ጥልቅ ጥናትና ዳሰሳ ያካሂዳሉ። ሽልማቱ ከመሰጠቱ በፊት በዘርፉ ታዋቂ የሆኑ ባለሙያዎች ግልጽ በሆነ መስፈርት ስራዎችን ይመዝናሉ። በሀገር ውስጥም እንደ ጉማ፣ ቢቂላ፣ ኦዳ ያሉ የሽልማት ተቋማት ለረጅም ዓመታት በዘርፉ የቆዩና ስማቸውን በበጎ የሚነሳ የሽልማት ተቋማት ናቸው። በሌላ በኩል አንዳንድ የሽልማት አዘጋጆች በቂ ጥናትና ዝግጅት ሳይኖራቸው ተሸላሚዎችን የሚመርጡበት ግልጽ መስፈርት ሳያስቀምጡና የዳኞችን ማንነት ባልታወቀበት ሁኔታ ሽልማት አዘጋጅተናል በማለት ሲንቀሳቀሱ ይታያሉ ይላሉ ጉዳዩን በቅርበት የሚከታተሉ ባለሙያዎች። ለዚህም ማሳያ የሚሆን የአንድ የሽልማት ተቋም ጉዳይ ከሰሞኑ ገጥሞናል። ጉዳዩ ከቀናት በፊት የሆነ ነው። ሀዳ ስንቄ አዋርድ የተባለ ተቋም የሽልማት ስነ ስርዓት አዘጋጅቻለሁ፣ በዚህም ጉዳይ ላይ በዚህ ቀን እዚህ ሆቴል ውስጥ ጋዜጣዊ መግለጫ ስለምሰጥ ተገኝታችሁ የዘገባ ሽፋን ስጡን አሉን። እኛም በዕለቱ በስፍራው ተገኘን። ከሰዓታት መጠበቅ በኋላም ጋዜጣዊ መግለጫው ተጀመረ። የጋዜጣዊ መግለጫው 5 ተናጋሪዎች በተለያዩ ዘርፎች ስኬታማ ለሆኑ ሴቶች እውቅና የሚሰጥበት የሀዳ ስንቄ አዋርድ ብርቱ ሴት ጠንካራ ሀገር በሚል መሪ ቃል ሊካሄድ መሆኑን ገለጹልን። መርሃ ግብሩ ሴቶቹ በማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ውስጥ ያላቸውን የማይተካ ሚና ለማጉላትና ለሌሎች ምሳሌ የሚሆኑ ብርቱ ሴቶችን ለማበረታታት ያለመ እንደሆነም አክለው ተናገሩ። ሀዳ ስንቄ በገዳ ስርዓት ውስጥ ሴቶች ያላቸውን ክብርና ስልጣን የሚወክል ዘመናትን የተሻገረ እሴት መሆኑንም በተጨማሪ ያብራሩልን። በዚህ ሁሉ ውስጥ ግን ሽልማቱ ምን ያህል ዘርፎች እንዳለው፣ ተሸላሚዎቹ የሚመረጡት በምን መስፈርት እንደሆነ፣ ተሸላሚዎቹን የሚመርጡት ዳኞች በምን መልኩ እንደተመረጡ፣ ፕሮግራሙ መቼና የት እንደሚካሄድ የሚያሳዩ መረጃዎችን ስላልሰጡን ለምን የሚል ጥያቄ አነሳንላቸው። ተከታዩ ከሽልማቱ ዋና አዘጋጅ ጋር የተደረገ አጭር ቆይታ ነው። ጥያቄ 1 ሽልማቱ ምን ያህል ዘርፎች አሉት? ተጽዕኖ የፈጠሩ ሴቶችን በተለያዩ ዘርፎች በተለያዩ ቦታዎች ነው። የቦታ ገደብ የለንም፣ የዘርፍ ገደብ የለንም። እንደዛ ነው ያሰብነው። የቦታ ገደብ እሺ አይኖራችሁ። የዘርፍ ገደብ ከሌለ እንዴት ልትቆጣጠሩ አሰባችሁ ታዲያ? ያው እሱን ወደፊት ያው እንደተባለው ነው። እኛ ሊስት ያደረግነው ካታጎሪዎች አሉ። በተጨማሪ ከባለሙያ ጋር በመመካከር የምናስተካክል የምናዘጋጅ ይሆናል። ጥያቄ 2 ዳኞቹስ በምን መስፈርት ተመረጡ? ዳኛ ሲሆን ማለት ነው በኪነ ጥበብ ላይ ያለን ሰው፣ ፖለቲካ ውስጥ ወይም ደግሞ ቢዝነስ ውስጥ ያለን ሰው ምረጥ ብለሽ አታመጪ። ከዚህ አንፃር ሰዎቹን ከተለያዩ ዘርፎች ለማካተት ጥረት አድርጋችሁ ነው? አዎ፣ ወደፊትም እዚህ ላይ በደንብ እንሰራበታለን። የመጨረሻ ጥያቄ የሚሆነው እንግዲህ ቀደም ሲል እንዳላችሁት ቀኑም የት እንደሚካሄድም ገና ይፋ አልተደረገም፣ ግን እስከ መቼ ባለው ይፋ ሊደረግ ይችላል የሚለውን ያስቀመጣችሁት ገደብ ካለ? እሱን ወደፊት በሚዲያ ግልጽ የምናደርግ ይሆናል። በመጪው ቅዳሜና እሁድ በአዲስ አበባ ከተማ የተለያዩ የስነ ጥበብ ኤግዚቢሽኖችና የሽያጭ መርሃ ግብሮች ይከናወናሉ። በሂልተን ሆቴል ዘ ቢግ አርት ሴል የተሰኘ ግዙፍ የስዕልና የቅርጻ ቅርጽ ኤግዚቢሽን መጋቢት 26 እና 27 ቀን ለ2 ቀናት ይካሄዳል። በዚህ መርሃ ግብር ላይ ከ200 በላይ ሰዓሊያንና ቀራጺያን የሚሳተፉ ሲሆን በሺዎች የሚቆጠሩ የስነ ጥበብ ስራዎች ለእይታና ለሽያጭ እንደሚቀርቡ አዘጋጆቹ አስታውቀዋል። በተመሳሳይ ዜና በሸራተን አዲስ ሆቴል ሰሚን ሳሎን የስዕል ማሳያ ውስጥ ሚኒ አርት የተሰኘ የ3 ሰዓሊያን የጥበብ ስራዎች የሚቀርቡበት ኤግዚቢሽን ከመጋቢት 26 እስከ 27 2018 ዓ.ም ለ3 ተከታታይ ቀናት ለእይታ እንደሚበቃም ታውቋል። በሌላ በኩል በሳሊ አሸናፊ ማስቲካ የተዘጋጀ የግል የስዕል ኤግዚቢሽን ቅዳሜ መጋቢት 26 2018 ዓ.ም በአዲስ ሲኒማ ኮምፕሌክስ አርት ጋለሪ ውስጥ ያስመርቃል። ይህ ኤግዚቢሽን እስከ ሚያዝያ 25 ቀን 2018 ዓ.ም ድረስ ለአንድ ወር ያህል ለጎብኚዎች ክፍት ሆኖ እንደሚቆይም ተገልጿል። እነዚህ የኪነ ጥበብ መርሃ ግብሮች የሀገር ውስጥ የስነ ጥበብ ባለሙያዎችን ስራዎች ለማስተዋወቅና ለዘርፉ መነቃቃት ትልቅ አስተዋጽኦ እንደሚኖራቸውም ተገልጿል።
በፊልም ተዋናይነት የምናውቃቸው ተዋናያንን በአንድ ያሰባሰበ አዲስ ተውኔት ለእይታ ሊበቃ ነው። ይህ ተውኔት ፍሬው የሚሰኝ ርዕስ አለው። ፍሬው አዲስ የኮሜዲ ተውኔት ቅዳሜ መጋቢት 26 ቀን 2018 ዓ.ም በህፃናትና ወጣቶች ቲያትር ቤት ከቀኑ 10 ሰዓት ከ30 ጀምሮ ይመረቃል። በተሻለ ወርቁ የተዘጋጀው ይህ ተውኔት አስቂኝና አስተማሪ ይዘት አለውም ተብሏል። ይህ ተውኔት በተለይም ከፊልም ዘርፍ ወደ ቲያትር መድረክ እየመጡ ያሉ ተዋናዮችን በማሳተፉ የቲያትር ዘርፉን ያነቃቃል ተብሏል። በተውኔቱ ላይ ተሻለ ወርቁ፣ ካሳሁን ፍስሐ፣ ማንዴላ የምስራች ግርማ፣ ህሊና ደረጀና ሰለሞን ሙሄ በተዋናይነት ተሳትፈውበታል። የአእምሮ ጤና ላይ ትኩረቱን አድርጎ የሚዘጋጀው የሜንታል ሄልዝ አዲስ ዝግጅት ነገ ቅዳሜ መጋቢት 26 ቀን 2018 ዓ.ም 6 ኪሎ በሚገኘው ገብረ ክርስቶስ ደስታ ዘመናዊ የሥነ ጥበብ ሙዚየም ውስጥ ከቀኑ 8 ሰዓት ከ30 ጀምሮ ይካሄዳል። ከአእምሮ ጤና ጋር በተያያዘ የልምድ ልውውጥ፣ የስዕልና የሥነ ጽሑፍ ስራዎች እንዲሁም የአኩስቲክ የሙዚቃ ዝግጅቶች እንደሚኖሩ አዘጋጆቹ ገልጸዋል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።